እንደሆነ ታውቃላችሁ? ትናንት ስሬት እንትን ምንድን ነው ስሬ ፎሎ ስለምን የነበረች በግ እኮ ናት። ስሬ በግ እመቤቴን በግ። እኔ የሚያናድደኝ ምን እንደሆነ ታውቃላችሁ? ትናንትና እኔ ስር ተቀምጠው ዛሬ እኔ ሊረግጡ ሲነሱ እኮ ነው። አያልፍላቸው እርሜ ልካቸውን ማዳም ቤት እንዳንጓጉ የሚኖሩ እኔ ዛሬ የሆነ ቦታ ላይ ሲያዩ አይናቸው ደም ለበሰ። ይቺ የትኋናም ልጅ የት አባቷ ታቀኛለች? ድሮም እኮ እኔ የሚያውቁኝ እኮ እነሱ በመስጠት ነው። እንኳን አይደለም አትሰጥሽም ይቺ ጭራሽ ተሰርበኛለች በየሰው ቤት እየሄደች። ለምን አይደለም አንድ ሰው የሚደግፉ ከሆነ ለምን የሚደግፉትን ይዘው ገደል አይገቡም እንዴ? እኔ መቤቴን ማላሪ ሰባት ደርሽ አንድ ቅድስት አንድ እሺ አለው ላኩ ጀመላ ከፈለጋችሁ ቅድስት ጋር ያለሽ አንድ በግ ማለት ነው። ትናንት እኔ ስር ስትንኮለኮኝ የነበርሽ ነሽ። እከካ በየሰው ቤት እየሄድሽ ስሜን አትጥሪ። ቆሻሻ አንድ ሰው ከጠላሽ ጥይ። እሺ ስታስጠይ ምን ትመስያለሽ? እከካ ማናት? ወረተኛ አለች እባክሽ። እኔ ልክ አንቺ ቤት ጆይን ስል እሷ እኔን የተሳደበች ልጅ አለ እኔ ሜንሽን አድርጋ ቢጤሽን ፈልጊ። አንቺ እኮ ማለት የኔ በጣም ትንሽ እኮ ነሽ። ትንሽ ጭንቅላትሽን ቢያንስ እንትን በይው። የምትደግፊው ሰው አለሽ አይደለ? ሰው የምትደግፊውን ሰው ይዘሽ መውጣት ነው። ሰው አትታከኪ። መሽገር የገላ መሽገር የከብት አይደለሽም አንቺ የሰው መሽገር ነሽ። ስለዚህ ፕሊዝ እኔ በመጫወትበትም ሆነ እየሄዳችሁ ስሜን አታንሱ። ይበቃችኋል። በቃ በላችሁን። አኘካችሁ አይበቃችሁም? ተራ ስታስጠይ መድኃኒዓለምን እኔ አለ ዛሬም አይቼሽ አላውቅም። ዛሬ እንዳጋጣሚ ነው ያየሁሽ። ላይንም የምትቀፊ ከዚ ሁሉ የአንቺ ኮሜንቶች ራሱ እየተሳደቡ ማለት ኮሜንቶቹ እንዲህ ነው የሚሮጠው። አሁን ስሜ ልክ እኔ መጀመሪያ ላይ ልክ ጆይን ስል እሷ የሆነ መጀመሪያ ኧረ እባክሽ አትሰጥሽም ምናምን ብላ ተሳደበች። ስትሳደብ ነው እነሱ ሪፕ ላይ የመለሱላት ማለት ነው። እናንቺ አይነት 12 16 ነዳለው ግምጃ ነው ታውቂኛለሽ። እሺ ጉፋፊ ትናንት የኔ አድናቂ ነበር። ዛሬም የሰው አድናቂ ነሽ። ከዛ ስላልወጣሽ እኔና አንቺ ደረጃችን እኩል አይደለም። ከዛ ውጭ መጀመሪያ ረቃሽ ቢጤሽን ፈልጊ። አትንኪኝ፣ አልደርስብሽም። ወደዛ ሂጂ። ቢጤ ማርልሽ ቡትቶ አሁን ምንድን ነበር ጨዋታው ሆነ የቀጠለው? 0-0 ነና? አዎ 0-0። የማንም ልቅምቅም የሰው ልክ አያውቅም የሚባለው እውነት እኮ ነው። ሰው እንዴት አይተውም እንዴ? ሁሌ በግ ይሆናል እንዴ? ረራ ስታስጠላ። እዚህ ቤት ማለት ነው የላችሁ አንድ ማስጠንቀቂያ ልስጣችሁ። እዚህ ቤት እየመጣችሁ እንደ በገብርኤል ልለምናችሁ አትሰዳደቡብኝ። እሷንም ሆነ ሌላም ሰው ሆነ አትሳደቡ። የእሷን ፋሚሊዎች እዚህ እየመጣችሁ አትሰዳደቡ። እኔ ጌም ነው መጫወት ፈልገው። ለዛ ነው ኮሜንት አላነበው። እኔ ሲሰድቡኝ ኮሜንት አላነብም። ወጥቼ አውርጄልሽ ልመለስ ነው የገባሁት። ልክ ስገባ ለእነሱ ነው ኮሜንት ላይ ለሚሰዳደቡ አይቻትም አላውቅም። እመቤቴን ሁላችሁም አትሰዳደቡ ጋይስ፣ ተከባብራችሁ ኑሩ። ላይክ አንዱ የአንድ ደጋፊ አንዱ የአንድ ደጋፊ ሆኖ አትሰዳደቡ ውዶች። እኔ ዝም ነው ምለው። ታውቃላችሁ እኔንም ሲሰድቡኝ አላነብም። እኔ ታውቁኛላችሁ። እኔ እነሱ የት ናቸው ሚት የሚያደርጉት? እኔን ራሴ ሰድበውኝ አላይም። ፎከሴ ጌም ላይ ነው። ድሮ እኔ ፎከስ የማደርገው ጌም ላይ ነው። ቅድስት ታድለሽ ምንደው ኮሜንት አታይም ይሉኛል። አላይም። ምክንያቱም ጌም ነው የምጫወተው ጌም ላይ። ለዛ ነው ሌላ ሰው ሴት ጋር አላየኋትም ጋይስ ስትሰድባት እግዚአብሔርን አላየሁም። እኔ እሷን ስትሰድባት አባቴ ይሙት አላየኋትም። እኔ ኮሜንት ላይ ድንግልን አላየኋትም። ግን አትሰዳደቡ። ላይክ አንድ መኒጋን ጋይስ፣ አንድ መኒጋን ጋይስ፣ አንድ መኒጋን አንድ ልብ፣ አንድ መኒጋን ጋይስ፣ አንድ መኒጋን አንድ ልብ ወገን፣ አንድ መኒጋን አንድ ልብ፣ አንድ መኒጋን አንድ ልብ ጋይስ፣ አንድ መኒጋን አንድ ልብ፣ አንድ መኒጋን አንድ ልብ፣ አንድ መኒጋን ዛሬ ጋይስ መኒጋን ከሚሚዬ ውጭ እኮ መኒጋን ራሱ ጠረረብኝ ወገን።
መኒጋን እናልም ጋይስ፣ አንድ መኒጋን አንድ አረ በፈጠራችሁ አንድ መኒጋን እና አንድ ልብ፣ አንድ መኒጋን እና አንድ ልብ፣ አንድ መኒጋን እና አንድ ልብ። ባይዘወይ ቅድስቴ ድሮ ንግስቴ ብላ የምትፖስተኝ ልጅ ናት ዛሬ የምትሰርበኝ። ኦኬ ምን ማድረግና ነው መሰለሽ አንቺ ያለብሽ ግምጫ። እኔ ማንንም አይቻትም ማለት ዛሬ ገና ላይ ያዩት እኮ ገባኝ። ግን እንደዛ ስለሆነ ይኸውልሽ ወራቱን በላይ አሁን አንቺ እንኳን ብዙ ይኸውልሽ አሁን አንቺ እንኳን ብዙ ደጋፊ ኖሮሽ አይደለም ሰው ሲሰድብሽ። እኔ አሁን የሆነ ሰዓት ላይ አንድ ቅድስት እንወድሻለን የሚል ሰው ነው። ሁሉም በዚህ ኢትዮጵያ በመጣሁበት ሰዓት ሁሉም እየዞሩ ሲቀጠቅጡኝ አሁን ደግሞ ቅድስትዬ እንወድሻለን ሲሉኝ አሜን ብዬ ነው የሚቀበለው። ስለዚህ ዝም ባያቸው፣ አታንብቢላቸው። እኔም ቤት ይስደቡሽ፣ ማንም ቤት ይስደቡሽ። እኔ ቪዲዮ ፖስቼ ስሚ በአንቺ ሙዚቃ ራሱ ቪዲዮ ፖስት አድርጌ ማለት ነው ምን እያሉ እንደሚኮምቱ ቪዲዮ ላይ ራሱ ማየት ትችላለች። ላይክ ምንም እንትን የለውም ነው ገባሽ? ታያቸው፣ አታንብቢ ኮሜንት። ለራስሽ ደህንነት፣ ለራስሽ ጤንነት። በተለይ እንደኔ ጭንቀት አለብሻኝ። ጭንቀት ያምሻል አይደለም? ጭንቀት ሲያምሽ ደግሞ ኢግኖር አድርገሽ ካላለሽ በጣም እንትን ነው፣ ችግር ነው። እኛውን ጭንቀት አለብኝ፣ ለዛ ነው ኮሜንት ማለት ነው። የሚያምር ነገር አለ። አሚን እንደዚህ አይነቱ ቦታ የለኝም። ግን አንዳንዴ የሰው ልጅ ስትተዩ አለ አይደል? እኔ አሁን አልመላለስም፣ እኔ ልጆች ጋር ነው መቃለድ ምናምን ነገር እንደዚህ በቃ አለ አይደለ? የሆነ ላይክ የሆነ ሰው ደጋፊ ከሆኑ ቅድስቴን ከሆነ አንቺን ከሆነ የሚደግፉት አንድ ሰው ራስን ችሎ ይደግፉ። በቃ ላይክ አንቺ ጋር እኔ ጋር ምን አደራረሳቸው? በቃ እድሜ ልካቸውን ከእንትን የማይወጡ ማለት ነው። ጥገኛ ስታስጠላ መቤቴ በቅሎ ውዶች ይሳተፋል። እኔ ልጆችን እንደው ማርያምን የማንንም ሰው ስም እንዳነሱ አልፈልግም ነበር። ሲጀመር እኔ ትሰርበኛለች ብዬ ራሱ አላስብም። ማርያምን የእውነቴን ነው። ሰው እንደዚህ የሆነ ነገር ሲል ምናምን ነገር የሆነ አይቼ ስለማለቅ ጋይስ ታፕታፓሩ ጋይስ። እሺ ቢያንስ ማለት ነው እኔ ቤት መጣችሁ እርስ በርሳችሁ እየተሰዳደባችሁ ነው አይደል? እርስ በርሳችሁ አትሊስት ክፈሉኝ፣ ታፕታፕ አርጉልኝ ወዶቼ፣ ታፕታፕ አርጉ። እሺ ይኸውልሽ እርስ በርሳችሁ አሁን ማለት ነው በሜንሽን ይለጣለ። አንድ ሰው ሜንሽን አድርጎ እሷን አንድ ሰው እንዳይናገር ነገ ማለት ነው ቪዲዮ ላይ። ምክንያቱም ላይክ ምን እንደፈለጉ ታውቃላችሁ። የሆነ አጀንዳ የሆነ ያን ሰው እንትን ለማለት ነው። ሰው ችግር የለውም። እሺ እኔ ማረ ለተናገረችኝ እንኳን እኔን ወደ ሌላ ቦታ ገብተ የለ አላቃቸው ነገር እናቴ ትሙት አፈር ልሆን አላቃቸው ነገር እያንዳንዳቸው ፎቶቸው ቢኖረኝ የምደርስበትን ቦታ አሳያቸው ነበር። ግን አላቃቸው ራሳቸውን ደብቀው ነው። ምክንያቱም እነሱና እኔ ልዩነት አለን። ኮንፊደንስ እንኳን በትክክል የሌላቸው ልጆች ናቸው። አላቃቸው ነገር። ስለዚህ አንድ ሰው ምንም ነገር እንዳይል ተሳደበች ብላችሁ የሆነ ነገር ብላችሁ አንስታችሁ የሆነ እንደዚህ ምንም ነገር አያስፈልግም። ካየሁኝ እጣላችኋለሁ። ምንም አይነት ቪዲዮ እሺ፣ ምንም አይነት ቪዲዮ ቀዘኑ፣ መድኃኒዓለምን ቀዘኑ። እኔ ግምጃ ጉድፍድፍ ያለብኝ መስሏታል። ምድረ ትል ተባይ አያቴ ትሆናለች። አሁን የየአስሩን ፎቶ እያመጣች ፎቶ እያለች የምንለጥፈው ቅማላ አያቴ። ጋይስ ሌስኮ ኤቭሪባዲ ታቦላችሁም ታብ አድርጉ። ትሪፕል እንጠቀም። እሺ ትሪፕል እንጠቀም። ይህና ቴንኪው ፋዬ አመሰግናለሁ። ሂጄ ወረጄ ባለት ኖሮ እኮ አላያትም ነበረ። አይደለም ያናደደኝ ነገር ምን እንደሆነ ታላላችሁ? መሰደቡ ምናምን አይደለም። ምክንያቱም እንደኔ የተሰደቡ ሰው የለም አይደል? አላውቅም ለምን እንደሆነ። ግን ደግሞ ትናንትና የምትፖስት ፖስት ነው ጭንቅላቴ ላይ የመጣው። ትናንት
ምኗ ነበርኩ? የእናቷ ልጅ ነበርኩ እንዴ? ያ ነገር ነው ጭንቅላት ላይ የመጣው። ገባችሁ አይደለ? ዛሬ ላይ የሆነ ሰው እንትን ሲል ትናንትና አመጣጡን ሳይሆን ነው የሚገርመኝ። በየገዝቱ እያስገባውኝ ስንት ነገር እንደማይቀባጥሩ ሁሉ ዛሬ ላይ አዙሩ ሌላ ነገር ሲፈቱ አይሰለቻቸውም? መልኬ ሳይሰለቻቸውም የኔ መልክ እንደዚህ ቁጭ ብሎ ማየቱ እኔ ቤት የሚገርመኝ ነገር እኮ እንዴት ለምንድን ነው ቁጭ ብለው የሚያዩ? ከጣሉ ለምን ቁጭ ብለው ያዩኛል? ይመቻችሁ ብቻ። ግን ደግሞ ቀን ሳይወጣላችሁ እንደዚህ ርም የልካችሁን ሰው እንደታከቃችሁ የምኖሩ ሰዎች እኔ አይዶን አይለቅ። አሁን የኔ ኦዲንሶች አሉ ሁሌም በራሳቸው ፍክት ብለው የሚኖሩ ራሳቸው ጋር ማንንም የማያነጻጽሩ ማንንም ከተው የሚተው አንቺ የሚደግፉ ቤት የእኔ ልጆች መጥቶ ኮሜንት አይጽፉም። እውነት የኔ በጣም እኮራባቸው ልጆች እኔ አንቺ የምደግፍ ሰውዬ ቤት አንገቴን እሰጣለሁ። ሂደው ኮሜንት አይጽፉም። አንቺ ግን ሁሌ እኔ ስር ትልቀመቀም ያለሽ ጋይስ ሌስኮ 2 ጋላክሲ ጋይስ 2 ጋላክሲ የኔ እናት ቴንኪዩ ጋይስ። አንድ ጋላክሲ ነው የሚቀረው፣ አንድ ጋላክሲ ነው የሚቀረው። አሁን ደግሞ እሱ እንዳያሸንፈን ወላሂ አንሄድም። አንድ ጋላክሲ ጋይስ አንድ ጋላክሲ ቀረው ሳንሞላው እንደንቀር። ቅድም እሱ አሁን ደግሞ እሱ እንዳይቀጣል። ስልክሽን ተጠቀሙበት። እዚህ እየመጣሽ ከምትልከሰከሽ ጋይስ አንድ ጋላክሲ አንድ ሰው የሚደግፍ እኮ ሰው የለም። መተጋገዝ የሚባለው ነገር አታውቁትም። ታብታብ ነው ዘርግፍ የወጣሁት ለአንቺ። ይሄ የ5 ቀን ስንቃችሁ ነው፣ ታቤ ብቻ ማለት ነው። ጋስ እንዳንሸንፍ እስኪ ቲምወርክ እናድርግ። የኔ እናት ኔትወርክ ነው መሰለኝ እየቆየ ነው የሚያመጣው። ለዛ ነው እሺ። ግላብ ያለው አለ። ግላብ ጋይስ ግላብ አስቀምጡ ፕሊዝ። የኔ እናት ጋይስ ግላብ እናስቀምጥ። በዛ አሁንስ አረመ በሞቱ መያዝ አትችይም። ግን የኔ ቆንጆ ለእናንተ አይደለም የተሰደባችሁት። የእነዚህ ሲሃም ደግሞ እናንተ ልትረግጧት ስለምትፈልግ ነው። ገባሽ? እንጂ ማንኛው ሰው ያውቃል ለእናንተ አልመሆኑ። በቃ ይሄ ነው። ረዲ እኔ ለእርግብ እና ለቤት ላስረዳ እርግብ አውሪ በቃ ያስከፋኝ ነገር ማለት ነው። አሁንም ቢሆን እንደዚህ እኔ ሊያስለቅሰኝ ሆነ ሊያስከፋኝ የቻለው ትናንትና እሷን እንደዛ ከእሷ ጎን በነበርነ ሰዓት የኔ ጀግኖች እያሉ ከጎናችን የታቸው መከታ እያሉ ብዙ ነገር አሳልፈናል። ዛሬ ላይ ደግሞ እንዴት እንደሚራገጡ እናንተ ኮሜንትን ተውት። ኢንቦክሴን እኔ ባሳይሽ በቃ መቀመጫ ነው የሚያሳጡሽ። በቃ የማይሆን ቃላት ነው የሚናገሩሽ። እና እስቲ እኔ ስሜ እርግብ እልክልሻለሁ፣ አንቺም ላክልኝ። የኔ እልክልሻለሁ፣ አንቺም ላክልኝ። ችግር የለውም። ገባሽ? እንዴት እንደሚያደርጉት ዋና ልጅናቸው ይዘሩሽ እርግብ ይህን ብቻ ነገር ዋና ልጅናቸው ልንገርሽ ዛሬ ለራሱ እኔ ትናንት በፖስት ምን አሳያታለሁ። በቃ እርግብ ስሜታዊ አትሁኚ። ዋናው እና ከተናገሩሽ ላኪ። ችግሩ እኮ እዚህ ነው የምትቀሩ እንጂ ችግሩ እኮ እነዚህ ልጆች እኮ ጥላቻ እኮ የላቸውም እኮ። ከጀግኔት አይበልጥም እርግብ።
ችግር የለውም። እኔ ስሜቷ ባይዘ በደንብ አድርግ በውስጥ ደግሞ ብታወሯት መቤቴ በውስጥ ብታወሯት ያኔ ስሜቷ ሌላ ነው። እዚህ እንደምታጻባርቅ ባይዘ አይደለችም መርገም መቤቴ ምሬ ነው። ችግር የለውም። ምን የውስጤን ፈጣሪ ስለሚያውቀው እኔ ለእነሱ ከዚህ በኋላ ሁሉም ነገር በእናትሽ በአላህ አንቺ አትመኛቸው በነገራችን ላይ እናንተ ደደቦች ማለት ተሳዳቢ ሰው ልቡ ንጹህ ነው፣ ክፋት የለውም በሰው ልጅ። እኔ ሀብጡን ልንገራችሁ፣ ተሳዳቢ የሚራገጥ ለሰው ደግፎ የሚራገጥ ውስጡ ባሉ ያንን ሰው ከልቡ ነው የሚወደው፣ አስመሳይ አይደለም። ያንን ሰው ቢሄድ እንኳን አይረሳውም፣ በልቡ ነው አለ። እንደምንወዳቸው መብርሃን ነው የምነግራችሁ። የሚሳደብ ሰው በጣም ነው ሰው የሚወደው፣ በጣም ያከብራል። ቢሄድ ራሱ ከልቡ አያወጣውም፣ ያንን ሰው ከልቡ አያወጣው። እና እናንተ ማለት ነው የነገርሽ አሁን እኮ ይህን ስራ እኮ እየገፋፉና መጥፎ ነገር እኮ እንድንናገር እኮ የሚፈልጉት እነሱ እኮ ናቸው። ሀታ ለመራራቆችና መፍትሄ እነሱ ራሳቸው ናቸው። ይሄ ደግሞ ምንም በቃ እየታወቀ ነው። ቤቲን ሳዋት እኔ በራሴ ክፉዋን አልመኝም። እኔ አሁንም ቢሆን እኔ ወዳታለሁ፣ አከብራታለሁ። በስ ቤታ እንደዚህ አንቺ እርግብ እንደዛ ስለሆነ እኮ ነው እኔ ደግሞ እንደዛ ያልኩሽ ያለሁት የኔ እናት ገባሽ? እንደዛ ያልኩሽ ያለሁት ያወራሁት ያለሁት ባይዘወይ የውስጥሽ የምታወሪ ወሬዎች ስለማውቃቸው ነው። ቤታ ለራሱ ማርያምን እንዴ በቃ የእሷ ስኬት የሚሞኙ ልጆች ናቸው። እመቤቴ ጾም ነው ያለሁት እኔ አስምሽ አይደለም የሚያወራችሁ ባይዘወይ ስም የጠራችበትን ፓርት ቁርጥ አድርጋ እነሱ ሜሽን አድርጋ ፑስት አድርገዋል። ማወቅ ያለባችሁ ነገር ምን እንደሆነ ታውቃላችሁ? እኛ ብንሰዳደብ ተሳዳቢዎች ጋር ነው። በቃ ተሳዳቢዎች ጋር የሚሰድቡን እንሳደባለን። ያን ሰው ስንሳደብ ግን ምልታረጉ ምልታመጡ ምናምን አሽሙር ምንም አያስፈልገውም። ልንገራችሁ እኔ ማንንም ሰው ስረግጥ አለባብሼ ወይም ደግሞ በደፈናው አይደለም። ልንገርሽ በደፈናው አይደለም። እኔ ራሴ መውደዴን ራሴ በልብ ያውቃለሁ። ማንም መጥቶ አይደለም እዚህ ጋር የሚናገርልኝ። ልንገርሽ ማንሽም ድሮ እንታወቃለን። ኢንቦክስሽን ከፍቼ ለራሱ እዚህ ጋር መፖስት እችላለሁ። ልንገራችሁ እኔ ክፋት ካሰብኩኝ እስከ ጥግ ድረስ መሄድ እችላለሁ። ልንገርሽ እኔ በሷ ስታገል ያ ሰው እባካችሁ ተውኝ ስራዬን ልስራበት እስከሚል ድረስ ነው ያን ሰው የቀጠቀጥ ነው። ልንገራችሁ ሚት አድርጌ ኮመንት አውሪ ቤታኝ ግን ማለት ነው እናንተ ግን ዛሬ ላይ የዛን ዕለት ቤታ ምናምን ከእሷ እኮ የደረስሽው በእንደዚህ ያለ ነገር ነው፣ እሷ ናት እንደዚህ ያደረገሽ አይባልም። ልንገራችሁ እኔ እዚህ ያደረሰኝ የራሴ ስልኬ ነው። ልንገራችሁ እኔ በስልኬ እሷን ብዬ ባልመጣ ስልኬ ነው ያስተዋወቀኝ እሷ ጋር የራሴ ስልክ። ገባችሁ አይደለ? የራሴ ስልክ እንጂ ማንም አይደለም። ገባችሁ አይደለ? እናንተ ዛሬ ላይ እንደዚህ ሰላላችሁኝ እንደዚህ ሰላላችሁ ወይም ደግሞ እንትን ሰላላችሁኝ እዚህ ጋር ስሜታዊ ሁኜ ምናምን አይደለም። እናንተ መብትና ግዴታ እናንተ ራሳችሁ ናችሁ ሌብላችሁን ዝቅ የምታደርጉት። እስከ ዛሬ ድረስም ሌላ ቤት ቁጭ አድርጋችሁ የምታሰድቧት እናንተ ናችሁ። በማይገባችሁ ቤት እየገባችሁ ሌብላችሁን ዝቅ የምታደርጉት ራሳችሁ ናችሁ። ልንገራችሁ እኛ አይደለንም። ሲቀጥል ደግሞ እንደገና አንበሳ መልሽ ምናምን ላላችሁት ደግሞ ግምጃ ከሰማሽኝ አሁን ምንና ጨምርልኝ። ሌላ ምላችሁ ነገር የለኝ። ከቻልሽ አሁን ያንን አካውንት አይተሳላ ቤቱ አይተሳላ ካየችው አሁንም ይሄን ሪከርድ ካየችው ትንጣና ትጨምርልኝ እፈልጋለሁ። አሁንም እያደገ ነው። ይሄኛው ደግሞ እንዲያድግ ከፈልጋችሁ ሌላ ጭማሪ ያስፈልጋል። አንታችሁ ጨምሩልኝ። ከዛ ውጭ ግን እባካችሁ እኛ የምንሳደበው ተሳዳቢ ነው። በቃ የሚሰድቡንን ሰዎች በጥፍ እንመልሳለን። ይሄ ገርዳሚ የሆነን ህዝብ ልኩን እናሳስራለን። ከዛ ውጭ ግን አደባችሁን ያዙ፣ አደባችንን እንይዛለን። ገባችሁ አይደለ? አደባችሁን ያዙ። በቃ ገርዳሚውን ግን ይከድበታል እስከ ጥግ ድረስ። እኔ ማንን ልስደብ ማንን አልስደብ ራሴ ያውቃለሁ። ገባችሁ አይደለ? እናንተ ሰላላችሁኝ ወይም ደግሞ እናንተ ተይ አንቺ ሂጂበት አንቺ እንትን በይበት ሰላላችሁኝ አይደለም። እነዚህ አዳዲስ አካውንት እየከፈቱ የሚሰድቡሽን ሂጅባቸው። እኛ እኮ እነሱን አለን ሂጅባቸው። እነሱን አዳዲስ አካውንት የሚከፍቱትን ልጆች እነሱን እንናገራለን። በዛ ሰዓት እነሱን በምንናገርበት ሰዓት ኮሜንት እየገቡ የሚጽፉት ምናምን የድሮ ልጆች ምናምን ምንም የማንጠብቃችሁ ልጆች አላችሁ። ግን ረፉ፣ ስነስርዓታችሁን ያዙ። ጉዱ ለጉደኛው ምንድኑ ስም ለምንድኑ ነው የሚባለው?
ከተያያዝን በጣም እስከ ጥግ ድረስ መሄድ እንችላለን። ገባችሁ? እስከ ጥግ ድረስ መሄድ እንችላለን። ግን ነገሩን በፒስ መፍታት ከፈለጋችሁ በቃ ነገር የማትፈልጉ ከሆነ እናንተ የራሳችሁን እርምጃችሁን ከሆነ የምትፈልጉት እርምጃችሁን ቀጥሉ። በቃ ከማይገባችሁ ቤት እየገባችሁ ሌብላችሁን ዝቅ አታድርጉ። በዛም ፊት ስንል እኔ አሁን ቅዳሴ ቤት ገብቼ ማለት ነው በሃይማኖቴ ትምህርት እየተማርኩ እዛ እየተማርኩ ከሀዲ ተብሎ ይሰደባን ጋይስ ሃይማኖት እናንትን እንኳ ጌታን በቃ ከሀጂ ምንድን ነው ንገሪያቸው። አንዳንድ ሰገጤ ስላሉ ንገሪያቸው ከሀጂ ምን እንደሆነ በዛውም ንገሪያቸው። ትምህርቱ ሰሩ ከአንቺ የሚክድ ሀዲ የሚባለው ሰው እኔ እስከማውቀው ድረስ በቃ የካደ ሰው የሆነ በቃ እኔ ክዶ ምናምን ያን ሰው የሆነ ገንዘብ በልቶ ምናምን ክዶ ምናምን የወጣ ሰው ነው። እኛ ምንድን ነው ምን አይታችሁብናል? ምንም እኮ አያችሁብን ነገር የለም። እኛ እጃችንን እግራችንን ይዘን ይኸው ቲክታክ መንደር እናንተ ጋር እየተረማመርን ነው። ግን እናንተ አሁንም ተዘለላችሁ። በዚህ ምክንያት ተዘለላችሁ። አንድ ቤት ግቡና ሁላችሁም እርግብ ምናምን እዛ ያች ሲያምናት ማነት የምትባል ቆሻሻ ስማን ኢንፎርሜሽን ያደረገች ማለት ነው። ይኸው ሀኒ ፖስታ መጣች ከነ ስሟ የጠራችበት ማለት ነው። እዛ ሄዱና ይኸው እኔ ምንም ማንም ይሁን እኔ ቲክታክ መንደር ያለሁት ማለት ነው። ማንኛውንም ሰው በመጣበት ልክ አስተናግዳለሁ። ምክንያቱም እኔ ወዳጅና ጥላት ስንት ጥላት እንዳፈራ ራሴ ነው የማውቀው። ግን የማልጠብቃቸው ልጆች ጓደኞቼ እኔ እዚህ ጀማ ውስጥ ስኖር ማለት ነው ጓደኛዬ ለእሷ ጠበቃ ስቆምላት የነበረ ልጅ ጋር ተጣልቻለሁ እዚህ ጀማ ውስጥ ማለት ነው። እና እባካችሁ አንዳንድ ልጆች እኛ ለገርዳሚ ነው መልስ የምንሰጠው። በቃ ገርዳሚ ነን ካላችሁ አለቀ በቃ። ያኔ ትሰደባላችሁ። ግን እናንተ አርፈን እንቀመጣለን እኛ የራሳችንን የምንሄደው ካላችሁ በቃ የራሳችሁን ይዛችሁ የምትሄዱትን አካል ይዛችሁ መሄድ ትችላላችሁ። ግን በየኮሜንት እየተርመጠመጣችሁ ሽሙጥጫ ይሄ ምናምን ለእንደኛ አይነቱ ሽሙጥጫ አይገባውም ልንገራችሁ። እና ፕሊስ ባካችሁ ሁላችሁም ማለት ነው ከቻላችሁ እንደዚህ አይነት ነገር ተባበሩና እና እኔ የምናገረው ነገር ይሄ ነው። ጊዮናዊት የምትናገረው ነገር ካለሽ ቀጥይ ማሪ። ቤቲ አሁን ያቺ ማለት ነው አንበሳ መልሽ ምናምን ብላ የፖስተችሽ ልጅ 20 ፎሎወር ነው ያላት። አይተሻላ? እንደዚህ አይነቱን ነገር ደግሞ እናንተን አድማስ አሁን እሷ ይኸውላችሁ ማወቅ ያለባችሁ ነገር ኦዲየንስ ማለት ነው እነዚህ አጨብጫቢዎች አሁን እናንተ ቢያንስ እናንተ ከእናንተ ጋር በፊት የነበሩ ልጆች ምናምን ትተዋወቃላችሁ። እናንተ አሁን እንደኛ ግሩፕ ላይ እንደዚህ እንደምንቀመጠው አብሯቸው ያሉ ልጆች አሁን ግን ከእሷ ጋር ተወጥታችኋል። እነሱ ግን ያልወጡት ልጆች መጥተው ሲናገሯችሁ አዎ መናገር ምናምን ነው። ገባችሁ? እኔ እረዳችኋለሁ። ምክንያቱም አይደለም እናንተን በፊት እንደዛ በዛ ልክ እንትን ያላችሁትን ቀርቶኛል እንኳን ጀግኒት ብታሳያችሁ እኔ ስክሪንሾት ባሳያችሁ ማርያም በጣም ነው የሚያስጠላችሁ። የሚጽፉት ጽሁፍ በውስጥ የሚሰድቡ ምናምን ነገር ምን አለ መሰለሽ አሁን ላይ ደግሞ ማለት ነው በጣም ብዙ ኮሜንታተሮች ያለው ምናምን በዚህም በድምፅ ምናምን በጣም ብዙ ልጆች የምትሰድቧት ልጅ ያለው አድማስን ማለት ነው። ግን ማለት ነው አድማስን ከአድማስ በላይ ግንጃ እናንተ አታውቋትም። ጌታ አታውቋትም። ድሮ የነበራችሁ ልጆች ታውቋታላችሁ። እና አድማስ ያኔ የምትሳደቡ ልጆች እንደ ሀሳብ ያኔ እኔ አያገባኝም። በእርግጥ ግን ደግሞ ቢሆንም የምትሳደቡ ልጆች ድሮ እኛ ጋር የነበራችሁ ልጆች ካላችሁ አድማስን የምትሳደቡ ከግምጃና አድማስ ታወቃሉ ስላችሁ ከፊት ከነበራችሁ እህቴ ምናምን ነው ሲባባሉ የነበረው በሰው ልጅ መሀል ጠብ ያለ ነገር ነው። ግን መሀል ላይ ገብታችሁ የምታወቁ ልጆች እንደ ሀሳብ የሰው ልጅ ወደ አልሆነ ነገር ገብቶ ያልሆነ ነገር ይዞ እስከሚመጣ ድረስ አጠብቁ። እና ይሄን ነው መናገር የምፈልገው። አድማስን የምትሳደቡ ልጆች በቃ ትንሽ ያኔ ያዝ እያደረጋችሁ በዚህ ወይ የትላንትና ሀሳብ ግን ገብቶሻል አንቺ የቱ የተፖሰተው የትኛው የሲሃም የተፖሰተው እናንተ መንሽ ተደርጋችሁ ኮመንት የጻፋችሁ ትገባሽ ሀሳቡን ይኸውልሽ ቆይ አንዴ ልናገር። አድማስ አሁን እሱ ከሷ የመጣ ነገር ወይም ደግሞ ከሞዴሬተሮቿ እላፊ መጥቶ ከሀዲ ብሎ ከተናገራችሁ ብቻ መልሱት። እነዚህ
ከታች ያሉት ኮመንታተሮች ምናምን አይኑ በቃ እንደዚህ በጣም አይምሮ እንደሚሰርቁ ምናምን እኮ አውቃለሁ። ግን ለእነሱ እንደዚህ አትመልሱላቸው፣ ቦታ አትስጧቸው። እንደሚሳደቡ እኮ እናውቃለን። ግን በቃ ቢያንስ በፊት ላሳለፏቸው ጥሩ ነገር ስትሉ ንቀዋችሁ መቶ ነው እነሱ ገባችኋል። ከእሱ የመጣ ነገር ቢሆን ብመለሱም እኛም አንፈርድም፣ ህዝቡም አይፈርድም። እራሳችሁም ህሊናችሁ ነፃ ይወጣል። ግን አሁን ይሄ እንደዚህ ነገር ያስጠላል። ቤትዬ ማርያምን እኔም እኮ ይሰማኛል ሲናገሯችሁ ምናምን ሳይ ጌታን ይደብረናል። ግን ምን ታደርጊያለሽ? ሰውን ሁሉንም እኔ ልምራ እኔ ልዘዛህ አትይም። ገባሻ? ይሄ ሶሻል ሚዲያ ነው። ማንንም መቆጣጠራችን ሁሉም በየራሱ መንገድ የፈለገውን ነው የሚያደርገው። ሪል እኮ ልጆቿ ሊሆኑ ይችላሉ እነዚህ የሚሳደቡ ፌክም ላይሆኑ ይችላል ምናምን እኛ አሁን ማለት ነው ግንጃላ ስንመጣ ሌላ ፋሚሊ ወጥተን ይመጣ ግን ሌላ ፋሚሊ ወጥተን ስንመጣ ጥሩ ነገር ያድጋችሁ፣ ጥሩ ነገር ይቅጠማችሁ፣ ጌታን ኮሜንት ለራሱ ጥሩ ነገር ይቅጠማችሁ ምናምን ብሎ ነው በቃ እየሸኙን ነው። ያኔ ምንም ነገር ክፉ ነገር እንደዚህ በወጣችሁ በቅሩ ያመናችሁ ይክዳችሁ እንደዚህ እንደ የማይባል ቃላቶችን ተናግረው አይደለም። ቢያንስ እንኳ የሰው ልጅ ማለት ነው የሰው ልጅ አሁን ለምሳሌ እኔ ከሆነ ሰው ፋሚሊ እኔ እኮ ፋሚሊ ነኝ፣ አታውቀኝም፣ አላውቃትም። እኔ ማውቃት በፎቶ ነው፣ እሷ የምታውቀኝ በፎቶ ነው። እኔ የእሷ ማንነት ጠንቅቄ አላውቅም፣ እሷ የኔ ማንነት ጠንቅቃ አታውቅም። በቀለም ብቻ ነው የምንተዋወቀው። ጉንጃዬ ቆንጆ ናት፣ ጸይም ናት፣ ይሄን አውቃለሁ። ቤታ ቀይ ናት፣ በቃ ቤታ መሆኗን ስሜን ታውቃለች። ከዛ ውጭ የምታውቀው ስለኔ ህይወት ታሪክ የለም። እኔም ስለሷ የህይወት ታሪክ በጥልቀት አላውቅም። ገባችሁ አይደለም? እና የሰው ልጅ በቀለም ብቻ ለይታችሁት የሰው ልጅ ዝም ብላችሁ አንዳችሁ ልፍጥጥ በወጣችሁበት ቅሩ ምናምን ስደተኞች ነን። ባይዘው ምስኪን እናቶች አሉን እና በወጣችሁ ቅሩ ያመናችሁ የክዳችሁ ምናምን ኧረ ጌታን ይደብራል። እና እንደዚህ ያላችሁ የምትሳደቡ ሰዎች እንደ ሀሳብ እግር እኔ የማየው እነሱን ሳይሆን የማየው በጣም ምርጥ ልጆች እኔ የማያቸው ልጆች አሉ። እና ደግሞ እኔ አስተሳሰቤ ህሊና ያለኝ ሰው ነኝ። እኔ ብዙ ነገር ማሰብ የምችል ሰው ነኝ። ያን ነገር እኔ ሳደርገው ፈልጌ ፈቅጄ ወድጄ ነው አይደለም። ያን ነገር አድርጌዋለሁ። ያ ነገር በእለቱ ደስታ ነበረ። ገባሽ አይደለም? አሁን ደግሞ ያልሆነ ነገር ማይቼ ሊሆን ይችላል። በቃ የሆነ ነገር ተሰምቶ ሊሆን ይችላል። በቃ የሆነ ነገርም በቃ ትክክል አልሆነ ሆኖ ያ ነገር አልተስተካከል ሆኖም ሊሆን ይችላል። እኔ ያገለልኩት በቃ ይሄ ነገር እኮ አንድ ቀን እኮ መውጣቱ አይቀርም። እንደዚሁ ገስት ላይ ተሸክፈነ ማውራታችን አይቀርም። በቃ ወይም ደግሞ ጠቅልዬ ወጥቻለሁ፣ በቃ ወጥቻለሁ ከሷ ምንም እኛን ሜንሽን ማድረግ አይገባችሁም። ያኔ ሜንሽን አያድርጉን። በቃ ይፋቱን፣ በጥቅሉ ይፋቱን። በቃ እኛም የራሳችን ህይወት አለን፣ እነሱም የራሳቸው ህይወት አላቸው አይደለ? በቃ እነሱ እያደነቁ ነው አይደል? ያድንቁ። በቃ የሰው ልጅ እንደዚህ ነው። በቃ እነሱ እየተሳደቡ እኛ እየረገጥን ምናምን ነው። አይሆንም። እኛ የፈለግነውን ሰው ማድነቅ እንችላለን፣ በቤታችን ማጣት እንችላለን። አዎ ምን እንችላለን። እዚህ ጋር ማወቅ ያለባችሁ ነገር ትላንትና እሷ መልስ የሰጠችው በዛኛው ቤት ሄዳ ሳምሪ የምትባለው ልጅ ለኮመደች ኮመንት ነው እሺ፣ እንጂ ለእናንተ አይደለም። ምክንያቱም እዚህ ጋር ደግሞ አውቀው የእናንተ ሜንሽን አድርገው ቆርጠው ምናምን የፖሰቱት ያ ደግሞ ልክ አይደለም። ስለዚህ ይህን እንድታቂ ነው እሺ፣ ቤት እንዳይደብራችሁ። እሷ እናንተን አይደለም አሁን እያየው ስለሆነ ነው የተቆረጠ ቪዲዮ ምናምን እናንተ ሜንሽን አድርገው ፖስተው ስላየው ነው እሺ። ቤት አይ ችግር የለውም፣ እኛ ላይ አይደብረንም ምንም ነገር አትስቡ። እኛ ይሄ 300 ፎሎ ምናምን ያለው እኛ በፎሎ አይደለም ሰው ልጅ ሌብሉን ካለበት ብናኖረው። ግን ምርጥ ልጆች አሉ፣ ብዙ ነገሮች አብረን ያሳለፍነ ልጆች አሉ ምናምን፣ ክፉንም ደጉንም ማለት ነው። በሽሮት ጫም ሆነ በምንም ሆነ በቃ የማይነኩነ ልጆች፣ በጣም የሚወዱነ ልጆች አሉ። እነሱን የምንወዳቸዋልና ከብራለን። እኛም ደግሞ ከማይሆነ ቦታ ተገኝተን ሌብላችንን ዝቅ አናደርግም። ግን በፈለግነው ታይም መጫወት እንችላለን። ምክንያቱም የቲክታክ ነው። እኛ ስደተኞች፣ በተለይ ደግሞ በስደት ሀገር ያላችሁ ልጆች ታውቃላችሁ፣ የኛ አብዛኛው ቤታችን ቲክታክ ነው፣ ሶሻል ሚዲያ ነው። ገባችሁ አይደለም? ፕራይቬት ቤታችን እንዳለ ሆኖ ሶሻል ሚዲያችን ነው እንትናችን። ሶሻል ሚዲያ ከሌለ ደግሞ እኛ ብቸኛ ነን። ገባችሁ አይደለም? እና እኛ በፈለግነው ታይም መጫወት እንችላለን። የሰው ልጅ ቅስም የሚሰብር ኮሜንት እየኮመታችሁ የማይሆን ነገር ኮሜንት እንትን እየፖስታችሁ ምናምን የሰው ልጅ ከምታስረግጡ ስራችሁን አርፋችሁ ስሩ። እኛም እየሰራን ነው። ከዛ ውጭ ምንም ነገር አልልም። እኔ ግን የፈለግነው ለቶሚ ነው የተሰጠኝ። ቶሚ ነው የሚቀጣው። ተነስ